ለመሆኑ ቤቲንግ ካምፓኒዎችና ፊንቴኮች እንዴት አድርገው ነው የኢትዮጵያ መንግስት ከ100 ቢሊዮን ብር በላይ ያሳጡት? ከሰሞኑ እንግዲህ ብዙ ወይ ደግሞ ሙሉ በሙሉ ማለት በሚቻልበት ደረጃ ሁሉም የቤቲንግ ካምፓኒዎች የስራ ፍቃዳቸው ታግዷል። ከነሱ ቀደም ብሎ የፊንቴክ ካምፓኒዎች ኃላፊዎችም እንደዚሁ ደግሞ በፖሊስ ቁጥጥር ስር ሲውሉ እንደነበረ ሰምታችሁ ሊሆን ይችላል። እንዴት አድርገው ነው 100 ቢሊዮን ብር በላይ እነዚህ ሰዎች መንግስትን ሊያሳጡት ወይ ደግሞ ሀገርን ሊያሳጡ የሚችሉት የሚለውን ነገር ነው ዛሬ በዚህ ቪዲዮ የምነግራችሁ። እነዚህ ሰዎች በሻንጣ ሸክፈውት ገንዘቡን ከሀገር እንዳልወጡ መቼስ ግልጽ ነው፣ በጣም ብዙ ብር ስለሆነ። እነዚህ የቤቲንግ ተቋማትና እነዚህ የፊንቴክ ካምፓኒዎች በቀላሉ በሌላው ዓለም ይሄ መኒ ላውንደሪንግ የሚባለውን አይነት ስራ ለመስራት ቀላል የሆኑ ናቸው። ዛሬ በዚህ ቪዲዮ የምነግራችሁ የኛዎቹ ያደረጉትን ነገር ፖሊስ ምርመራ ላይ ነው ያለው እንዲህ ነው የሚል ነገር ሰምቼ ሳይሆን በሌላው ዓለም የተለመዱ ነገሮችና ለኛ ሀገር ገና አዲስ የሆኑ ነገሮች ስለሆኑ ብቻ እንጂ ወይ ደግሞ መኒ ላውንደሪንግ የተለመዱባቸው ሌሎች መንገዶች ቢኖሩም እንዴት አድርገው ግን ሊሰሩ እንደሚችሉ ነው የምነግራችሁ። የኛዎቹም ከዛ የራቀ ነገር ያደርጋሉ ብዬ ስለማላስብ ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ይህን ቻናል አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልን በዚሁ ወደ ዛሬው ቪዲዮ የምገባ ነው የሚሆነው። በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35 በመቶ ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ለርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35 በመቶ እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቁታል። 20 በመቶ ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ቴምር። በመጀመሪያ እንግዲህ የምንጀምረው እቺ መኒ ላውንደሪንግ ያልኳት ወይ ደግሞ ህጋዊ ያልሆነን ገንዘብ ህጋዊ የማስመሰልና በህጋዊ መንገድ ወደ ገበያ ውስጥ አስገብቶ የማሰራጨት ወይ ደግሞ የመጠቀም ነገር ምን ማለት ነው ከሚለው ነገር እንጀምር። መኒ ላውንደሪንግ 3 ዋና ስቴጆች አሉት። የመጀመሪያው ፕሌስመንት ይባላል፣ ሁለተኛው ሌየሪንግ ሲባል፣ ሶስተኛው ኢንተግሬሽን እንለዋለን። ፕሌስመንት የሚባለው እንግዲህ ህገወጥ የሆነ ገንዘብ መጀመሪያ ጊዜ መጥቶ ወደ ገበያው በሚገባበት ሰዓት ሲሆን ወደ ፋይናንሻል ሲስተም፣ ወደ ባንኪንግ ሲስተም ወይ ደግሞ ብር ወደሚንቀሳቀስበት ገበያ ውስጥ የሚገባበት ሲሆን፣ ሌየሪንግ ማለት በዋናነት የመደበቁ ሂደት ነው። ያንን በህገወጥ መንገድ የመጣውን ገንዘብ በተለያዩ ትራንዛክሽኖች ውስጥ በማስገባት የተለያየ ግብይት እንዲፈጸምበት በማድረግ መደበቅ የሚባለው ሲሆን፣ ኢንተግሬሽን መጨረሻ ላይ ገንዘቡ ህገወጥ የነበረው ወደ ህጋዊነት ተቀይሮ ራሱን አሳምሮ ተሽሞንሙኖ ሲመጣ እንደማለት ተብሎ ይወሰዳል በመኒ ላውንደሪንግ ኮንሰፕት ውስጥ እንግዲህ። ስለዚህ ለዚህ ነው እንግዲህ የቤቲንግ ካምፓኒዎች እነዚህ አሁን የቁማርን የሚያጫውቱ በኢትዮጵያ ውስጥ በጣም ሰፍተው የነበሩ እነዚህ ተቋማት በጣም የተመቸ ግራውንድ ይዘውለት መጡ ለመኒ ላውንደሪንግ። መኒ ላውንደሪንግ በነገራችን ላይ በቤቲንግ የጀመረ ነው እያልኳቸው አይደለም። መኒ ላውንደሪንግ ሀገራችን ውስጥ ከዚህ በፊትም ዓለምም ላይ ከዚህ በፊት የነበረ የቆየ ነገር ነው። በስፋት ሲሰራበት የነበረ ነገር ነው። ህገወጥ የሆነ ገንዘብን ህጋዊ ማስመሰል ማለት ነው። ፕሌስ ያደርጋሉ፣ ሌየር ያደርጋሉ፣ መጨረሻ ላይ ኢንትሮዳክሽኑ ይደረግለትና ኢንተግሬት ይደረጋል ከገበያው ጋራ፣ ከኖርማል ከትክክለኛው ማርኬት ጋራ። እነዚህን ነገሮች እነዚህን 3ቱን ሂደቶች ለመፈጸም አሁን እንግዲህ ምቹ ግራውንድ የፈጠረ ነገር ሆኖ መጣ። ለምን ካላችሁኝ የመጀመሪያው ቤቲንግ ካምፓኒዎች በሺዎች የሚቆጠሩ ትራንዛክሽኖችን በደቂቃዎች ያካሂዳሉ። ብዙ ሊጠረጠሩ የማይችሉ ትንንሽ ብሮችን 100፣ 500፣ 1000 ብርን ቤት የሚያደርጉ ሰዎች ወዲያ ወዲህ ብዙ ገንዘብ ይንቀሳቀስባቸዋል። በዚህ ውስጥ ደግሞ ዲጂታሊ እነዛን የፊንቴክ ካምፓኒዎች ተጠቅመው የገንዘብ ዝውውሮች ይደረጋሉ። ስለዚህ በአንዴ
ባለ ብዙ ገንዘብ የሚሆን ሰው እንደዚሁ ታያላችሁ ማለት ነው። በመቶ ሺዎች ወይ ደግሞ በሚሊዮን የሚያሸንፍ ሰው፣ በሚሊዮን ደግሞ የሚበላ የሚሸነፍ ሰው የምታዩበት ቦታ ነው የቤቲንግ ጨዋታ ማለት ነው። ይህ የምነግራችሁ ያልተለመደ አይነት የገንዘብ ዝውውር ምን ይመጣል ማለት ነው? ወደ ተለመደ የገንዘብ ዝውውር ይመጣል። ትክክለኛ የገንዘብ ዝውውር መስሎ ለመታየት ሚሊዮኖች በአንድ 500 100 1000 ብርን ቤት በሚያደርጉበት ሰዓት እንግዲህ ያ ጤነኛ ያልነበረ ገንዘብ ጤነኛ ሲስተም ውስጥ እንዲገባ እድል የሚሰጥ ግራውንድ ነው ማለት ነው። ከሌሎቹ በተለየ መልኩ እንቅስቃሴ ይበዛበታል። ሌሎች ቦታዎች ላይ እንቅስቃሴ በሚበዛበት ሰዓት የባንኩን ስቴትመንት አይቶ ገቢዎች ወራምን ሊጠይቅ ይችላል፣ ባንኮች ሪፖርት ሊያደርጉ ይችላሉ። ቤቲንግ ላይ ግን ባህሪው ራሱ ብዙ ካሽ ባንድ የሚያንቀሳቅስ ስለሆነ ህገወጥ የሆነው ገንዘብ ህጋዊ ሊመስል ይችላል ማለት ነው። እነዚህ ሰዎች ምን አይነት ገንዘቦች ናቸው ወደዚህ የሚመጡት? ምንድነው ይሄ ሁሉ ጣጣ የምትሉኝ ከሆነ እንግዲህ እነዚህ ነገሮች ማለት ለምሳሌ ሪፖርት ያልተደረገ ትርፍ ያልተደረገ ገንዘብ ብር ሽያጭ የሸጡ ሰዎች ደረሰኝ ሳይቆርጡ ያልቆረጡትን ደረሰኝ ወደ ገንዘብ ስርዓቱ ማስገባት በሚፈልጉበት ሰዓት ወደ ባንክ ዝም ብለው ማስገባት ስለማይችሉ በዚህ ላይ መጡት ይችላሉ። ይሄን እያልኳቸው ያሉት ትንንሽ ሱቆች ምናምን አይደለም። በቢሊዮኖች በሚሊዮኖች ደረሰኝ የማይቆርጡትን ሰዎች ነው እየነገርኳቸው ያለሁት። የጥቁር ገበያ ላይ ዶላር የሚነግዱና ያንን በጥቁር ገበያ ያተረፉትን ገንዘብ ደግሞ ወደ ሲስተም ማስገባት የሚፈልጉ ሰዎች አሉ። ኮንትሮባንድ ንግድ ላይ የተሰማሩ ሰዎች አሉ። ግብር ያልተከፈለበትን የተለያየ ገንዘብ እንደዚህ ወደ ባንኪንግ ሲስተም ማስገባት የሚፈልጉ ሰዎች አሉ። እነዚህ ሰዎች ናቸው እንግዲህ የመኒ ላውንደሪንግ ስራ የሚሰሩትና ህጋዊ ያልሆነውን ገንዘብ ህጋዊ ማስመሰል ስራ ውስጥ የሚሳተፉት ማለት ነው። እነዚህ ነገሮች በባንክ ዝም ብሎ ማንቀሳቀስ ጥርጣሬን ስለሚፈጥር በተበጣጠሰ መልኩ እነዚህ ሲስተሞች ውስጥ ገብተው ትራንዛክሽን እንዲፈጠር በማድረግ ቅድም ያልኳችሁን ያችን ፕሌስመንት የምትባለዋን ነገር መፍጠር ይጀምራሉ ማለት ነው። ማስተካከል ማለት ነው። ዋንስ ፕሌስመንቱ ከሆነ በኋላ ገንዘቡ ወደ ሲስተሙ ከደረሰ በኋላ ዋነኛው ነገር እንዳልኩት እንግዲህ ቤቲንግ ካምፓኒዎች በትክክል የሚጠቅሟቸው ሌየር የምትደረገው ወይ የመደበቁን ስራ ትሰራላቸዋለች ማለት ነው። እዚህ ጋር እነዚህ አካላት ዋናው ተግባራቸው ውርርዱን ማሸነፍ ሳይሆን በውርርዱ ላይ የሚያወጡትን ወጪ ገንዘብ ያንን ዱካውን ማጥፋት ነው። ስለዚህ ብዙ ጊዜ ለማሸነፍ ወይ ደግሞ ሲጫወቱ በቤቲንጉ ላይ ማለት ነው ትርፍ ማትረፍ ሳይሆን ዋነኛው ዓላማቸው ኪሳራን አለመክሰር ወይ ደግሞ የኪሳራውን ምጣኔ መቀነስ ላይ ነው አትኩረው ውርርድ የሚያደርጉት ማለት ነው እነዚህኞቹ ሰዎች ማለት ነው። ገንዘቡ ልክ በታቀደ ስርዓት ከሆነ አካል ወደ ሆነ አካል ከሆነ አካል ወደ ሆነ አካል እንዲሄድ የሚያደርጉበት አይነት ስርዓት አለ ማለት ነው። መጨረሻ ላይ ብሩ ምንጩ የሚታወቅ ብር ወደ መሆን ይመጣል ማለት ነው። ይሄኔ ነው እንግዲህ አሁን አንዳንድ ፊንቴክ ተቋማት እኛ ሀገር ያሉ ዲጂታል ፋይናንሻል ቴክኖሎጂ አገልግሎት የሚሰጡ ተቋማት በዚህ ውስጥ ተሳትፈዋል ተብለው አይ ቲንክ ኃላፊዎቻቸው የታሰሩ እንዳሉ ወሬውን ጭምጭምታውን ሰምታችሁ እንደነበረ ሜቢ ማስታወስ ትችላላችሁ። እነዚህ ተቋማት በማወቅም የሆነ ባለማወቅ በዚህ መረብ ውስጥ እንግዲህ የራሳቸውን ሚና ሊጫወቱ ይችላሉ። ሳያውቁም እዚህ ውስጥ ሊገቡ ይችላሉ። አንዳንዶቹ እንግዲህ አውቀውም ሊሆን የሚችልበት እድሉ አለ። ምክንያቱም ፊንቴኮች ላይ ግብይት አሁን እነ ቴሌብር ኤምፔሳን በምትጠቀሙበት ሰዓት በጣም ፈጣን ግብይት ነው የሚደረገው። ቶሎ ስለሚደረግ እያንዳንዱን ሰው ትራንዛክሽን ትሬስ ማድረግ በደንብ ላይቻል የሚችልበት እድሉ ሰፊ ነው። ያው በልክ ነው ሪፖርት ራሱ ሊያቀርቡ የሚችሉ ትንሽዬ ብር ስለምትሆን ማለት ነው። ስለዚህ እንደዚህ በማድረግ ነው እንግዲህ ገንዘቡ በእነዚህ አካላት በኩል ወደ ባንኪንግ ሲስተሙ ይገባል። ህገወጥ የነበረው ገንዘብ ህጋዊ ሆኖ ይመጣል ማለት ነው። በነገራችን ላይ ብዙ አካላት እንደዚህ ህገወጥ ገንዘቦችን ህጋዊ ለማድረግ ታውቃላችሁ አይደል? ብዙ ጊዜ ወሬ ሲወራ ሰማለሁ። ሎተሪ ለምሳሌ የደረሳቸውን ሰዎች ሄደው ሎተሪ የሚገዙ ሰዎች አሉ አይደል? ለምሳሌ 20 ሚሊዮን ብር ሎተሪ ቢደርሳችሁ፣ ድሮ የነበረውን ስርዓት ነው የምላችሁ፣ 20 ሚሊዮን ብር ሎተሪ ቢደርሳችሁ ያንን በ25 ሚሊዮን የሚገዟችሁ ሰዎች ልታገኙ ትችላላችሁ ይባላል። ያ ማለት ነው በህገወጥ መንገድ ባንኪንግ ሲስተም ውስጥ ለማስገባት ያልቻሉትን ገንዘብ ምን ያደርጋሉ? ሎተሪ ወጥቶልኛል ብለው መጥተው በ25 ሚሊዮኑን እናንተን በሌላ መንገድ ከከፈሏችሁ በኋላ እነሱ 20 ሚሊዮን ብር ወደ ባንክ ማስገባት የሚችሉበትን እድል የሚፈጥሩበት አለ የሚባለው ወሬ ሜቢ ሰምታችሁ ሊሆን ይችላል። ይሄ የድሮ ስርዓት ነው አይደል? ቤቲንግ ካምፓኒዎች ይሄንን እያቀለሉላቸው መጡ ነው ከፊንቴክ ጋራ በመጣመራቸው። አሁን ካሽም አይደለምና የሚንቀሳቀሰው ታዲያ ይሄ ሁሉ እያለ ገንዘብ እንዳውም ደግሞ ከሀገር የሚሸሽበትም መንገድ ነው ይሄ። በነገራችን ላይ እንዴት ነው ከሀገር ደግሞ የሚሸሸው ብላችሁ ከጠየቃችሁኝ እንግዲህ አንደኛውና ዋነኛው ይህ ገንዘብ ከሀገር የሚሸሽበት እነዚህ ሰዎች እዛ ላይ ላያብቁ ይችላሉ፣ በክሪፕቶ በኩል ነው የሚባለው። ይህም እነ ባይቢት፣ ባይናንስ ላይ እንደዚህ የክሪፕቶ ዋሌቶች ላይ ገንዘብን እንትን በማድረግ ከሀገር ውጭ ክፍያዎች እንዲከፈሉ የማድረግ ሂደት ሊፈጠር ይችላል ማለት ነው። ይህንን በሚያደርጉበት ሰዓት እንግዲህ ሰዎች እዚሁ ሀገር ውስጥ ካሉ የብር እንትኖች ውጭ ሀገር ካሉ ልጆች እንደዚህ እያሉ እነዚህን የተለያዩ የክሪፕቶ ዋሌቶች ላይ ዩኤስዲቲዎችን ምናምን ከገዙ በኋላ ያንን ክፍያ ውጪ
እዚህ ብሩን ተቀብለው ማለት ነው ሊከፍሉ የሚችሉበት። ሌላው ሐዋላ የሚባለው ነው። ሐዋላ በሚባለው በጣም በሚገርም ሁኔታ እንግዲህ አንዲት ብር ከሀገር ሳትወጣ አገሪቷ ብር የምታጣበት ስርዓት ማለት ነው። ያ ማለት በጣም የተለመደው አይነቱ ማለት ነው። በዚህ ስርዓት ያገኙትን ገንዘብ እነዚህ ፊንቴክ ካምፓኒዎች ላይ እነዚህ በሚያገኙትን ገንዘብ ምን ያደርጋሉ እነዚህ ሰዎች በሐዋላ ማለት ነው ዶላር እዛ ይቀበላሉ። ለምሳሌ ዱባይ ላይ ዶላር ይቀበላሉ፣ እዚህ በብር ይከፍላሉ በብላክ ዋጋ። ምንም አይነት የኢትዮጵያ ብር ከዚህ ሲያወጣ ግን ከውጪ ወይ ደግሞ ከዱባይ መምጣት የነበረበት ዶላር ግን እዛው እንዲቀር ያደርጋሉ። በእነዚህ መልኩ ያደርጉና ጉምሩክ የማያውቀው ባንክ የማያውቀው ገንዘብ ከሀገር ይወጣል ማለት ነው። ፊዚካሊ አይወጣም እንደነገርኳቸው። በነገራችን ላይ ዓለም ባንክ ባለፉት ጥቂት ዓመታት ያወጣቸው ሪፖርቶች እንደሚያሳዩት ከሆነ አፍሪካም ሆነች ኢትዮጵያ በቢሊየን ዶላሮች የሚቆጠር ገንዘብ በዚህ በኢሊሲት ፋይናንሻል ሩቶች ይወጣል ይባላል፣ በህገወጥ በሆኑት መንገዶች ማለት ነው። አንድ ነገር ቁልፍ ነገር ግን መርሳት የሌለባቸው ነገሮች ቤቲንጎች አይደሉም መኒ ላውንደሪንግን የጀመሩት። ነገር ግን መኒ ላውንደሪንግ ለሚሰሩ ሰዎች ግን የቤቲንግ ካምፓኒዎች መደላድል ፈጥረውላቸዋል። ቀላል መንገድ ሆኗል። ህገወጥ ገንዘብን በገፍ አድርጎ ወደ ገበያው ማስገባት የሚቻልበትና ያንን በባንኪንግ ሲስተም ውስጥ ይሄው ቤቲንግ እንትን ያደረገው ያሸነፈው ተብሎ በተለያየ መንገድ ደግሞ ወደ የሚፈለገው ሰዎች ባንክ አካውንት እንዲገባ ያንንም በተለያየ መንገድ ደግሞ ከሀገር ማስወጣትም ሆነ ወደ ሲስተም ውስጥ አስገብቶ ከመንግስት ወይ ደግሞ ከባንኮች ስርዓት ውጪ የነበረውን ወደ ስርዓት አስገብቶ መጠቀም የሚቻልበትን አይነት መንገድ መፍጠር ይችላሉ ማለት ነው። በዚህ መልኩ ነው እንግዲህ ሌሎች ዓለሞች ላይ የሚሰሩም የኛም ሀገሮቹ በዋናነት በዚህ መልኩ ነው የሚመስለኝ። ከዚህ ያለፉ ሌሎች ነገሮች እንግዲህ ሜቢ በኋላ የምንደርስበት ነገር ነው የሚሆነው በእኛ ሀገር የሆነው። እናንተ ምን ይመስላችኋል? አስተያየት መስጫ ሳጥኑ ላይ ኮሜንት ሴክሽኑ ላይ ጻፉልኝ እያልኩኝ በቀጣይ በሌላ የፋይናንስ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት ይህን ቻናል ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ የምሰናበታችሁ ነኝ። ከሜብራኑ ነኝ። በተመጣጣኝ ዋጋ በምቹ አከፋፈል የራሴን ቤት እንዴት ነው የምገዛው ብለው ጭንቀት ላይ ነዎት? እንግዲያውስ 7 ሳይቶችን ሰርቶ ለደንበኞቹ በታማኝነት ካስረከበው ቴምር ሪል ስቴት ለዚህ ሁሉ ጭንቀቶ መፍትሄ ተገኝቷል። 35 በመቶ ልዩ ቅናሽ የተደረገባቸው ቅንጡ አፓርታማዎችን ደርሶ በሚመች መልኩ ይዞሎት ብቅ ብሏል። አዋሬና የዲፕሎማት ማረፊያ በሆነችው ሳር ቤት አካባቢዎች የመጨረሻ ሳይቶቻችንን ባለ 2 መኝታ እስከ 35 በመቶ እውነተኛ ቅናሽ ተደርጎባቸው በ7.5 ሚሊዮን ብር ብቻ ይዘንሎት መጥተናል። ባለ 2 እና 3 መኝታ ከ81 ካሬ እስከ 153 የካሬ አማራጭ ከ1.8 ሚሊዮን ጀምሮ በመክፈል የዘመናዊ መኖሪያ ቤቶች ባለቤት ይሆኑ እንልዎታለን። በተጨማሪም የንግድ ሱቆችን ከፈለጉ ከ2.5 ሚሊዮን ብር ጠቅላላ ዋጋ ጀምሮ አቅርበንልዎታል። የምንገነባቸው ምቹና ቅንጡ መኖሪያ ቤቶች ስታንድ ባይ ጄኔሬተርና ግዙፍ 3 ሊፍቶች እንዲሁም ዋተር ሪዘርቬር ከሰፊ ቴራስ ወይንም ሰገነት ጋር ይዘው ይጠብቆታል። 20 በመቶ ጀምሮ በመክፈል የበዓል ልዩ ቅናሻችን ሳያበቃ ፈጥነው ይጠቀሙ። ለበለጠ መረጃ በ0927 27 6675 ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ ቴምር